ከቤንጃሚን ሼሽኮ ጋር ምርጥ የሆነ ግንኙነት ነው ያለን። ይህን የተናገረው የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ ነው። ከባለፉት 7 ጨዋታዎች 6 ያስቆጠረው ሼሽኮ ዩናይትድ የቻምፒየንስ ሊግ ተሳትፎ እያደረገ ላለው ጉዞ ውጤት ቀያሪ ሆኗል። ጊዮኬሬሽም ቢሆን 2026 ከገባ በኋላም እንደሱ ጎል የቀነው ተጫዋች የለም። ኢዜ ዘንድሮ በሊጉ 2 ክለቦች ላይ ብቻ ባስቆጠራቸው ጎሎች የክለቡ ከፍተኛ ግብ አስቆጣሪ ዝርዝር ሁለተኛ ደረጃ ላይ ተቀምጧል። በኢትዮጵያ ሴቶች ፕሪሚየር ሊግ የታየው የደስታ አገላለጽም ማቲያስ ኩኛን አስታውሷል። ሰላም የሃፍ ታይም ስፖርት ተከታታዮቻችን፣ ዝግጅታችን እንድትከታተሉ ስዩም ፍቃዱ በአክብሮት ጋብዛለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ ያልኩ ወደ ዘገባው ነው። ቪክቶር ጊዮኬሬሽ እና ቤንጃሚን ሼሽኮ በ2025-26 የውድድር ዘመን ወደ እንግሊዝ ፕሪሚየር ሊግ ካደረጉት ከፍተኛ ዝውውር በኋላ ከአዲሱ የፈረንጆቹ ዓመት በኋላ ያላቸው ልዩ ብቃት እያሳዩ ይገኛል። ጊዮኬሬሽ ለአርሴናል ወሳኝ ግብ አስቆጣሪ በመሆን እስከ የካቲት 24 2026 ባለው መረጃ በሁሉም ውድድሮች ከፍተኛ ግብ አስቆጣሪ ሆኗል። በሌላ በኩል ሼሽኮ ለማንቸስተር ዩናይትድ ተቀይሮ በመግባት ጨዋታን የሚቀይር ድንቅ ተጫዋች ሆኖ ከተፍ ብሏል። ከዚህ ቀደም ዩናይትድ እንዲህ ያሉ ተጫዋቾች ነበሩት። የቀድሞ የክለቡ አሰልጣኝ ኦሌ ጉናር ሶልሻየር እንደዚሁም ቴዲ ሼሪንጋም የሚጠቀሱ ተጫዋቾች ናቸው። ሼሽኮ በተለይ ከኤቨርተን ጋር በተደረገው 27ኛ ሳምንት ጨዋታ ላይ የማሸነፊያ ግብ አስቆጥሯል። በ2025-26 የውድድር ዘመን ስታቲስቲክስ ቪክቶር ጊዮኬሬሽ ለአርሰናል በሁሉም ውድድሮች 36 ጨዋታዎች አድርጎ 15 ግቦች አስቆጥሮ 2 ለግብ የሚሆኑ አቀብሏል። ከ26 የፕሪሚየር ሊግ ጨዋታዎች 21 ላይ በቋሚነት ጀምሮ 10 ግብ አስቆጥሯል። ጊዮኬሬሽ ቤንጃሚን ሼሽኮ ደግሞ ለዩናይትድ በ23 ጨዋታዎች በሁሉም ውድድሮች ላይ ተሳትፎ አድርጓል። በፕሪሚየር ሊጉ 21 ጨዋታዎች ላይ ቢሰለፍም በ10ሩ ተቀይሮ ነው የገባው። 11ዱ ላይ በቋሚነት 6 የሊግ ግብ አስቆጥሮ 1 ለግብ የሚሆን አመቻችቶ አቀብሏል። 1 ጎል ኤፍኤ ካፕ ላይም አስቆጥሯል። የባለፉት 4 ጨዋታዎችን ስንመለከት ውጤት ቀያሪ ተጫዋችነቱን በሚገባ አስመስክሯል ማለት ይቻላል። በኤቨርተን 32 ደቂቃ ሲቀር ገብቶ የአሸናፊነቷን ግብ አስቆጠረም። ከዌስትሃም 21 ደቂቃዎችን የመሰለፍ ዕድል አግኝቶ ባለቀ ደቂቃ የአቻነት ግብ አስቆጥሮ ቡድኑን ከመሸነፍ አዳነም። በፉላሙ ጨዋታ 16 ደቂቃ ተሰልፎ በ94ኛው ደቂቃ ላይ ግብ አስቆጥሮ ቡድኑ አሸናፊ እንዲሆን ማድረጉ ይታወሳል። ማንቸስተር ዩናይትድ ከበርንሌ ጋር 2-2 አቻ በተለያየበት ጨዋታ ሼሽኮ 2 ግቦችን አስቆጥሯል። በ50ኛና በ60ኛው ደቂቃ ላይ በጨዋታው የኮከብ ተጫዋችነትን ክብርም ሲያገኝ 7 ኢላማቸውን የጠበቁ ሙከራዎችን አድርጎ ነበር። በነገራችን ላይ እስከ 27ኛ ሳምንት ማንም ተጫዋች ይህን ያክል ኢላማውን የጠበቀ በአንድ ጨዋታ የሞከረ የለም። የአየር ላይ ኳሶችን 50% በላይ የሚያሸንፍ ሲሆን ይህም ለዩናይትድ ተጨማሪ ግባት ነው። ቪክቶር ጊዮኬሬሽ ክለቡን ከተቀላቀለ በኋላ በአሁኑ ወቅት በጥሩ ብቃት ላይ የሚገኝ ሲሆን በ2026 የፈረንጆቹ ዓመት ብቻ 8 ጎሎችን አስቆጥሮ በሊጉ ቀዳሚ ነው። በሰሜን ለንደኑ ደርቢ ያሳየው ብቃት ለክለቡ ካደረጋቸው ጨዋታዎች ሁሉ ምርጥና የተሟላ ተብሎ ተሞካሽቷል። ጎል የማግባት ችሎታው አሁን ቀስ እያለ እየመጣለት ነው። በውድድር ዘመኑ 15 ጎሎችን ያለፈ ሲሆን በመጀመሪያው የውድድር ዓመት የአርሰናል ቆይታው 20 እና ከ20 ጎል በላይ ለማስቆጠር ተቃርቧል። ከክረምቱ ፈራሚዎች ከፍተኛ አስቆጣሪ ነው። ለሚተቹት ምላሽ መስጠት ጀምሯል። ኤኪቲኬ ከሊቨርፑል እንዲሁም ጆዋ ፔድሮ ቼልሲ 14 ግብ አላቸው። የማንቸስተሩ ምቤሞና የኒውካስትሉ ዎልትሜር 10 አስቆጥረዋል። ቪክቶር ጊዮኬሬሽ የአርሰናል ዋነኛ አጥቂ በመሆን ቡድኑ በሊግ ዋናት ላይ በ1 ነጥብ ልዩነት እንዲመራ ረድቷል። በሌላ በኩል ቤንጃሚን ሼሽኮ በማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ስር የክለቡ መነቃቃት መገለጫ በመሆን ቡድኑ ወደ መጀመሪያዎቹ 4 ደረጃዎች ቶፕ 4 እንዲመለስ ትልቅ ድርሻ ተጫውቷል። ሼሽኮ 1.95 ሳንቲሜትር ቁመት ቢኖረውም በሰዓት 35 ኪሎ ሜትር በላይ በመሮጥ ከኪሊያን ምባፔ ጋር የሚመጣጠን ፍጥነት እንዳለው ተመዝግቧል። ጊዮኬሬሽ በበኩሉ በኳስ ቁጥጥር ድሪብሊንግና ኳስን ከመሃል ሜዳ ወደ ተቃራኒ ቡድን ክልል በጉልበት በመግፋት ይታወቃል። ጊዮኬሬሽ የአርሰናል የፍጹም ቅጣት ምት መቺ ሲሆን የቅጣት ምቶችም አደገኛ ነው። ሼሽኮ ደግሞ ከጊዮኬሬሽ በጥፍ የሚበልጥ የአየር ላይ ኳሶችን
በማሸነፍ ረገድ የተሻለ ነው። ማንቸስተር ዩናይትድ 2026 ከገባ በኋላ በፕሪሚየር ሊጉ ምንም ጨዋታ ያልተሸነፈ ብቸኛው ክለብ መሆን ችሏል። ቀያይ ሰይጣኖቹ ያለፉትን 10 የፕሪሚየር ሊግ ጨዋታዎች ያልተሸነፉ ሲሆን 6ቱን ማሸነፍ ችሏል። ማንቸስተር ዩናይትድ አሁን ላይ የአውሮፓ ሻምፒየንስ ሊግ ተሳትፎ ቦታን በ3 ነጥብ ልዩነት መምራት ጀምሯል። ዩናይትድ በማይክል ካሪክ ስር 6 ጨዋታዎችን አድርጎ 5 አሸንፎ 1 አቻ ተለያይቷል። 12 ግብ አስቆጥሮ 6 ጎል ተቆጥሮበታል። በ3 ጨዋታዎች ግብ ሳይቆጠርበትም ወጥቷል። ቶተናም ላይ በርካታ ግብ ያስቆጠረው ኢዜ እንዴት ቀለለው? እንመልከተው። በደርቢ ጨዋታ ኢዜ 2 ጎሎችን አስቆጥሮ አርሴናል 4-1 ሲያሸንፍ አርቴታ ተጫዋቹ በቀድሞው የወልቭስ ጨዋታ ባለመሰለፉ ተበሳይቶ እንደነበር ተናግሯል። ሆኖም ያንን ብስጭት ሜዳ ላይ ብቃቱን ለማሳየት መጠቀሙንም አድንቋል። አርቴታ እንደገለጸው ኢዜ የተከላካይ መስመሮችን ሰብሮ ለመግባት የሚያስችል ልዩ ጉልበትና ተነሳሽነት ያለው ተጫዋች ነው። ተጫዋቹ ከብሔራዊ ቡድን ግዳጅ መልስ በራሱ ፍላጎት ተጨማሪ ልምምዶችን ለመስራት መጠየቁንም አርቴታ ዳግም ተናግሯል። የቦታ አጠቃቀሙ ይደነቅለታል። ኢዜ ስለ ስኬቱ ምክንያት ሲሰጥ ሁል ጊዜ ዝግጁ ሆኖ ለመገኘትና ክፍት ቦታዎችን ለማግኘት መሞከር እንደሆነ ገልጿል። ኢብሪቼዜ ዛሬ ነገሮች ተሳክተዋል፣ እግዚአብሔር ይመስገን ብሏል። ከቶተናም ጨዋታ በኋላ ለምንድን ነው ሁል ጊዜ ቶተናም ላይ የማስቆጠረው? እኔ በሁሉም ቡድኖች ላይ ለማስቆጠር እሞክራለሁ፣ ግን ሁል ጊዜ በእነሱ ላይ የሚሳካ ይመስላል ብሏል። ኢዜ ይህንን የተናገረው በቶተናም ላይ 2 ጎሎችን ካስቆጠረ በኋላ ነው። በዚህ የውድድር ዘመን ብቻ በቶተናም ላይ 5 ጎሎችን በመጀመሪያው ዙር ሃትሪክም ጨምሮ ማስቆጠሩ የሚታወስ ነው። ይህ በታሪክ በአንድ የውድድር ዘመን በቶተናም ላይ ብዙ ጎል በማስቆጠር የ92 ዓመት ክብረ ወሰንን ታሪክ እንዲጋራ አድርጎታል። ለኢዜ በቶተናም ላይ ጎል ማስቆጠር ለምን የቀለለ ይመስላችኋል? ኢዜ በነሐሴ 2025 አርሴናልን ከመቀላቀሉ በፊት ወደ ቶተናም ለመሄድ ተቃርቦ ነበር። ተንታኞች እንደሚሉት ተጫዋቹ በቀድሞ ፈላጊው ክለብ ላይ ብቃቱን የማሳየት ከፍተኛ ፍላጎት አለው። በልጅነቱ የአርሴናል ደጋፊ የነበረው ኢዜ የደርቢውን ስሜት በሚገባ ይረዳዋል። ለዚህም ነው ወደ ቶተናም ማምራትም ያልፈለገው። በጊዜው በአርሴናል የመጀመሪያ የሊግ ጎሉን ያስቆጠረው በቀድሞ ክለቡ ፓላስ ላይ እንደነበር ይታወሳል። ኢዜ በ2 ክለቦች ላይ በ3 አጋጣሚዎች ባስቆጠራቸው 6 ግቦች ከጊዮኬሬሽ በመቀጠል ሁለተኛው ከፍተኛ ጎል አስቆጣሪ ነው በፕሪሚየር ሊጉ ላይ ለአርሴናል። በ16ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጸገነት ግርማ ንግድ ባንክ ሸገር ከተማን 3-2 ባሸነፈበት ጨዋታ ላይ የመክፈቻውን ጎል ለንግድ ባንክ ስታስቆጥር ያሳየችው የደስታ አገላለጽ ከማቲያስ ኩኛ ጋር ተመሳስሏል። የዛሬው የሀፍታይም ስፖርት ዘገባችን በዚሁ ተገባዷል። ሰብስክራይብ በማድረግ ቤተሰብ ሁኑ።